ከሮቴሽናል ሞሽን በፊት ስለ ዩኒፎርም ሰርኩላር ሞሽን ተምረናል። የት ጋር 11ኛ ክፍል ላይ ዩኒፎርም ሰርኩላር ሞሽን ወይም ሰርኩላር ሞሽን የምንለው is the motion of an object around the circular path with a constant speed but the direction of velocity is continuously changed. This type of motion is known as uniform circular motion. ብለን ዲፋይን አድርገናል። ዛሬ ደግሞ ከዛው ጋር ተያይዞ የሚመጣ ሐሳብ አለ። እሱ ምንድነው? ሮቴሽናል ሞሽን ብለን እንጠራዋለን። So what is rotational motion? Rotational motion is the motion of any rigid object around the circle with a specific axis or the axis of rotation. Rotational motion የምንለው አንድ ሪጅድ ኦብጀክት በሆነ ፊክስድ አክስ ላይ የሚያደርገው እንቅስቃሴ ምን ተብሎ ይጠራል? ሮቴሽናል ሞሽን ተብሎ ይጠራል። ለምሳሌ ሮቴሽናል ሞሽን ከምንላቸው ውስጥ አንዱ ለምሳሌ ሮቴሽን ኦፍ ዋት እርዝ፣ ለምሳሌ መሬት በራሷ ዙሪያ በላይ ትሽከረከራለች እንዳለን፣ ይሄ አንዱ ሮቴሽናል ሞሽን ነው። ሁለተኛው the rotation of a bicycle wheel or the car wheel፣ አንድ የመኪና ጎማ ሊሆን ይችላል ወይም የባይስክል ዊል ሊሆን ይችላል። በአክሲሱ ላይ የሚያደርገው እንቅስቃሴ የሮቴሽናል ሞሽን አይነት ነው ማለት ነው። እንደዚሁም ሮቴሽን ኦፍ ሲሊንግ ፋን፣ ለምሳሌ ቤታችሁ ውስጥ የተለያዩ ፋኖች ሊኖሩ ይችላሉ። እነሱ ወይም ፋኑ የሚያደርገው እንቅስቃሴ ሮቴሽናል ሞሽን ተብሎ ይጠራል ማለት ነው። ስለዚህ ሮቴሽናል ሞሽን የምንለው አንድ ሞሽን አይነት ሲሆን ከሌሎቹ ሞሽን የሚለየው ምንድነው? it's the motion of what rigid object around the particular or the specified axis በሆነ አክሲስ ላይ የሚያደርገው እንቅስቃሴ ሮቴሽናል ሞሽን ላይ ወይም ዋን ዳይሜንሽናል ሞሽን ላይ ስለ ቬሎሲቲ፣ ስለ አክሰለሬሽን፣ ስለ አቨሬጅ ቬሎሲቲ፣ ስለ ኢንስታንታነስ ቬሎሲቲ ያን ዲፋይን አድርገናል። እዚህም ጋር ስንመጣ ሮቴሽናል ኳንቲቲስ ወይም አንጉላር ኳንቲቲስ ብለን የምንጠራቸው አሉ። የመጀመሪያው ኳንቲቲ ምንድነው? አንጉላር ዲስፕሌስመንት ተብሎ ይጠራል። አንጉላር ዲስፕሌስመንት ማለት ምንድነው? we know displacement or position in the previous lesson or in the previous grade. Angular displacement simply it is the angle covered by an object rotates around the fixed axis or simply this is angular displacement የምንለው አንግል ነው ወይም አንጉላር ፖዚሽን ልንለው እንችላለን። ለምሳሌ እዚህ ጋር አክስ ኦፍ ሮቴሽን ቢኖረን እዚህ ጋር ይሄ ሪፈረንስ ብዬ ብወስድ፣ ምክንያቱም አንድን ዲስፕሌስመንት ቬሎሲቲ፣ አክሰለሬሽን ስንለካ ምን ያስፈልገናል? ሪፈረንስ ፖይንት ያስፈልገናል። ስለዚህ ለምሳሌ ዲስክ ሊሆን ይችላል ወይም ኤኒ ሮቴሽናል ኦብጀክት ሊሆን ይችላል። ሮቴት የሚያደርግ ኦብጀክት ሊሆን ይችላል። ለምሳሌ ይሄ ኦብጀክት ወይም ይሄ ሮቴቲንግ ኦብጀክት ወይም ዲስክ ከዚህ ከኢኒሻል ፖዚሽኑ ወይም ከሪፈረንስ ፖይንቱ ተነስቶ ወደዚህ ጋር ቢመጣ ሮቴት አድርጎ እዚህ ጋር ቢደርስ የሆነ ታይም ኢንተርቫል ላይ እዚህ ጋር ቢመጣ ይሄ ስትሬት ላይን ኦር the radial line that sweep or cover some angle of theta around this axis of rotation። ይሄ ኦብጀክት ሮቴት የሚያደርግበት ጊዜ ከኢኒሻል ፖዚሽን from initial time ወደ ሆነ ፋይናል ፖዚሽን ወይም ፋይናል ታይም ላይ ሲመጣ እዚህ አንግሉ ላይ ስዊፕ የሚያደርገው ዲስፕሌስመንት ምን ተብሎ ይጠራል? አንጉላር ዲስፕሌስመንት ተብሎ ይጠራል። ለምሳሌ እዚህ ጋር ላድርገው ይሄንን እዚህ ጋር ባደረገው ይሄ ኦብጀክት ከዚህ ጋር ተነስቶ ለምሳሌ ኢኒሻል ፖይንት ልበለው ወይም ሪፈረንስ ፖይንት እዚህ ፖይንት ፒ ላይ ቢመጣ እዚህ ስትሬት ላይኑ ወይም ይሄ ራዲያል ላይኑ ስዊፕ የሚያደርገው ፖዚሽን አለ ወይም አንግል አለ። ይሄ አንግል ምን ተብሎ ይጠራል? አንጉላር ዲስፕሌስመንት ተብሎ ይጠራል ማለት ነው። ስለዚህ አንጉላር ዲስፕሌስመንት ኦፍ a rigid object that rotates around the axis of rotation, it is simply the angle covers or the angle displaces around the axis of rotation. ለምሳሌ እዚህ ጋር የሆነ axis of rotation ቢኖረን ሮቴት የሚያደርግ ኦብጀክት እዚህ አንግል ላይ ወይም እዚህ ሰርፌክስ ላይ ከቨር የሚያደርገው ዲስፕሌስመንት ወይም አንግሉ ምን ተብሎ ይጠራል? አንጉላር ዲስፕሌስመንት ተብሎ ይጠራል ማለት ነው። ለምሳሌ ይሄ ኦብጀክት ከዚህ ጋር ፖይንት ፒን አስቀምጠን ነበር። እቺ ከዚህ ወደዚህ ስትመጣ እዚህ አንግል ላይ ወይም ይሄ ስትሬት ላይኑ እዚህ ላይ ስዊፕ የሚያደርገው ፖዚሽን አለ ወይም ይሄ አንግል አለ። ይሄ አንግል ምን ተብሎ ይጠራል? አንጉላር ዲስፕሌስመንት ብለን እንጠራዋለን ማለት ነው። አንጉላር ዲስፕሌስመንት ብለን እንጠራዋለን። እንግዲህ እዚህ ጋር ሮቴሽናል ሞሽን ላይ ስናይ በሮቴት የሚያደርገው ኦብጀክት
አንጉላር ላይ ዲስፕሌስ ሲያደርግ the same time there is a displacement around the circular paths rotating የሚያደርገው ኦብጀክት circular path ጠብቆ ስለሆነ የሚሽከረከረው እዚህ አንጉላር ዲስፕሌስመንት ካን ሰርከምፍራንስ ላይ ወይም እዚህ ፓዝ ላይ ወይም በከርቭር ፓዙ ላይ ወይም በሰርኩላር ፓዙ ላይ የሚፈጠር ዲስፕሌስመንት አለ። ይህን ዲስፕሌስመንት ምን ብለን እንጠራዋለን? ታንጀንሻል ዲስፕሌስመንት ተብሎ ይጠራል። ታንጀንሻል ዲስፕሌስመንት ብለን እንጠራዋለን። ስለዚህ ይሄ ኦብጀክት ወይም ሪጅድ ኦብጀክቱ በሆነ ፊክስድ አክሲስ ላይ ሮቴት ሲያደርግ ሁለት ዲስፕሌስመንቶች ይኖሩታል። አንደኛው አንግል ላይ የሚፈጠረው ዲስፕሌስመንት ነው ወይም አንጉላር ዲስፕሌስመንት የምንለው። ሁለተኛ ሰርከምፍራንሱ ላይ ወይም ከርቭር ፓዙ ላይ የሚፈጠር ወይም ሰርኩላር ፓዙ ላይ የሚፈጠር ዲስፕሌስመንት አለ። ይሄ ዲስፕሌስመንት ምን ተብሎ ይጠራል? ታንጀንሻል ዲስፕሌስመንት ተብሎ ይጠራል ማለት ነው። ታንጀንሻል ዲስፕሌስመንት። ስለዚህ ልጆች ታንጀንሻል ዲስፕሌስመንት በማቴማቲክስ ሊሆን ይችላል ወይም በፊዚክስ ሊሆን ይችላል። it is arc length of a rotating object that covers or displaces what around the curved path in a given time intervals። ይሄ ማለት ኦብጀክቱ ሮቴት ሲያደርግ ሰርኩላር ፓዙ ላይ ወይም ከርቭ ፓዙ ላይ በሆነ ታይም ኢንተርቫል ከቨር የሚያደርገው ዲስፕሌስመንት ምን ተብሎ ይጠራል? ታንጀንሻል ዲስፕሌስመንት ተብሎ ይጠራል ማለት ነው። ታንጀንሻል ዲስፕሌስመንት ተብሎ ይጠራል። ስለዚህ ታንጀንሻል ዲስፕሌስመንት የምንለው በሌላ አገላለጽ አርክ ሌንግዝ ነው። the arc length of rotating object cover during in a given time interval known as angular tangential displacement ተብሎ ይጠራል። therefore what's the relation between this angular displacement and tangential displacement? ሪሌሽናቸው ምንድነው? የአንጉላር ዲስፕሌስመንት እና ታንጀንሻል ዲስፕሌስመንት። እንግዲህ ሮቴት የሚያደርገው ኦብጀክት አንጉላር ፓዙ ላይ ዲስፕሌስመንት ሲኖረው ታንጀንቱ ላይ ወይም አርክ ሌንግዙ ላይ ምን አለ? ዲስፕሌስመንት አለ። ምን ብለን እንጠራዋለን? ታንጀንሻል ዲስፕሌስመንት ተብሎ ይጠራል። ሁለቱም የሚፈጠሩት ምንድነው? at the same time ነው። therefore what's the relation between this angular displacement and tangential displacement? we know this angular displacement is equal to arc length or tangential displacement። እንግዲህ ታንጀንሻል ዲስፕሌስመንትን በኤስ ሪፕሬዘንት እናደርገዋለን፣ አንጉላር ዲስፕሌስመንትን በቴታ ሪፕሬዘንት እናደርገዋለን። ስለዚህ አንጉላር ዲስፕሌስመንት is equal to ምን ይሆናል ማለት ነው? arc length divided by radius of the circular path። radius of the circular path ይሄ ማለት r ነው። ሬዲየሱ ምንድነው? ኮንስታንት ነው። ስለዚህ አርክ ሌንግዙ ሲካፈል ለሬዲየስ ኦፍ ዲስ ሰርኩላር ፓዝ ምን ይሰጣቸዋል ማለት ነው? ታንጀንሻል አንጉላር ዲስፕሌስመንቱን ይሰጣቸዋል ማለት ነው። ስለዚህ ቴታ ኢዝ ኢኳል ቱ አርክ ሌንግዝ ኦር ታንጀንሻል ዲስፕሌስመንት ዲቫይድ ባይ አር ብለን እናስቀምጣለን ማለት ነው። እቺ ዲስክሎዝ ታደርጓት አርክ ሌንግዝ ኦር ታንጀንሻል ዲስፕሌስመንት ኢዝ ኢኳል ቱ ቴታ ታይምስ አር ብላችሁ ታስቀምጣላችሁ ማለት። አንድ ኦብጀክት ሮቴት ሲያደርግ አንጉላር ዲስፕሌስመንቱ ቴታ ይኖረዋል። ሁለተኛ ታንጀንሻል ዲስፕሌስመንቱ ይኖረዋል። ይሄ ሬዲየስ ኦፍ ዘ ሰርኩላር ፓዝ ነው። ስለዚህ ኤስ ኢዝ ኢኳል ቱ ቴታ ታይምስ አር ብለን እናስቀምጣለን ማለት ነው። ታንጀንሻል ዲስፕሌስመንት እንግዲህ እንደምናውቀው ዲስፕሌስመንት ስለሆነ ወይም ሌንግዝ ስለሆነ ዩኒቱ ምንድነው? ሜትር ነው። ዩኒቱ ሜትር ነው። ልክ እንደ ኤስአይ ዩኒት ብለን እንዳስቀመጥነው ማለት ነው። ታንጀንሻል ዲስፕሌስመንት ዩኒቱ ሜትር ነው። በት ዋት ዘ ዩኒት ኦፍ ዚስ አንጉላር ዲስፕሌስመንት? አንጉላር ዲስፕሌስመንት ላይ ስንመጣ ስታንዳርድ ዩኒት የለውም። ላይክ ቴምፕሬቸር፣ ላይክ ታይም፣ ላይክ ሌንግዝ ስታንዳርድ ዩኒት የለውም። ነገር ግን ብዙ ጊዜ አንጉላር ዲስፕሌስመንት ኤክስፕረስ የሚደረገው በራዲያን፣ በዲግሪ፣ በሪቮሉሽን ነው። ነገር ግን ስፔሻሊ ወይም ብዙ ጊዜ የምንጠቀመው በራዲያን ነው። ሶ አንጉላር ዲስፕሌስመንት ኦር ቴታ ኤክስፕረስ ባይ ራዲያን፣ በራዲያን ነው የምንገልጸው። በራዲያን እንገልጸዋለን ወይም አርኤ ዲ ብለን በአጭሩ እናስቀምጣለን። አርኤ ዲ ራዲያን ኢዝ the unit of what angular displacement ብለን እናስቀምጣለን። ዲግሪም እንደዛው ነው፣ ሪቮሉሽንም እንደዛው ነው። ምክንያቱም አንግል ስንል አንግሉ በምን ይለካል? በራዲያን ይለካል፣ በዲግሪ ይለካል፣ በሪቮሉሽን ይለካል። ነገር ግን ብዙ ጊዜ የምንጠቀመው በምንድነው? በራዲያን አንጉላር ዲስፕሌስመንት የምናስቀምጠው በራዲያን ነው የምናስቀምጠው ማለት ነው። ራዲያን አንዱ እንደ ዩኒት አድርገን የምንወስደው፣ ነገር ግን ኤስአይ ዩኒት አይደለም። ስለዚህ አንጉላር ዲስፕሌስመንት በምን ይገለጻል? በራዲያን ይገለጻል፣ በዲግሪ ይገለጻል፣ እንደዚሁም በሪቮሉሽን ይገለጻል ማለት ነው። በሪቮሉሽን ይገለጻል ብለን እናስቀምጣለን ማለት ነው። ነገር ግን እነዚህ ሶስቱም ራዲያን፣ ዲግሪ፣ ሪቮሉሽን ምንድናቸው? ዳይሜንሽንለስ ናቸው። ለምሳሌ ራድ ታይምስ ሜትር ብታደርጉት የሚመጣው መልስ ምንድነው? ሜትር ነው። ምክንያቱም ይሄኛው ስለሆነ ዳይሜንሽንለስ ቫልዩ ወይም ዳይሜንሽንለስ ስለሆነ ማለት ነው። ዲግሪም ዳይሜንሽንለስ ነው፣ ሪቮሉሽንም ዳይሜንሽንለስ ነው። ስለዚህ በዚህ መሰረት ለምሳሌ ይሄ ሴንትራል አንግሉ ዋን ራድ የሚለው መቼ ነው? ዋን ራድ ይሄ ማለት ኢፍ ኤስ ኢዝ ኢኳል ቱ አር ሲሆን ይሄ ማለት አርክ ሌንግዙ ወይም ታንጀንሻል ዲስፕሌስመንቱ ከሬዲየስ ኦፍ ዘ ሰርኩላር ፓዝ ጋር እኩል ከሆነ ቴታ ምን ይሆናል?
ቴታ is equal to 1 rad ይሆናል ማለት ነው 1 rad when the central angle is equal to 1 rad s is equal to r or angular tangential displacement is equal to the radius of the circular path ላይ ማስቀመጥ እንችላለን ማለት ነው። ሌላው for one complete cycle for one revolution ማለት one complete cycle ለምሳሌ ከዚህ ጋር ሮቴት የሚያደርገው ኦብጀክት ተመልሶ እዚህ ጋር ከመጣ one complete cycle ብለን እንጠራዋለን። በዚህ ጊዜ ቴታ ምን ይሆናል? ቴታ is equal to s over r አይደለ s over r ካል ይሄ ማለት s ማለት this is the length around the circumference of the circle ስለዚህ ምን ይሆናል? ይሄ 2 pi r over r ይሆናል ማለት ነው። s is equal to pi r የተካውት ኬታ እንት ነው ኦብጀክቱ አረት የሚያደርገው ኦብጀክት አንድ ኮምፕሌክስ ሳይክል ወይም ዋን ሪቮሉሽን ሲሆን ዲስታንሱ ከሰርከምፍራንስ ሰርክሉ ጋር እኩል ይሆናል ማለት ነው። ያ ማለት 2 ፓይ አር ይሆናል ማለት ነው። እቺን በዚህ ባጣፋት ምን ትመጣለች? 2 ፓይ ብቻ ነው። ነገር ግን ይሄ ዳይሜንሽንለስ ስለሆነ ምን እናደርጋለን? 2 ራድ እናደርጋለን ማለት ነው። 2 ፓይ ራድ ይሆናል። ምክንያቱም ይሄ ዳይሜንሽንለስ ነው። 2 ፓይ የነበረው ራድ ብንጨምር ምን ማለት ነው? ዳይሜንሽንለስ ስለሆነ 2 ፓይ ራድ ይሆናል ማለት ነው። ስለዚህ ምን ይሆናል ማለት ነው? አንድ ሪቮሉሽን ማለት ስንት ነው? 2 ፓይ ራድ ጋር እኩል ይሆናል። ወይም ይሄ ማለት ስንት ነው? 360 ዲግሪ ይሆናል ማለት ነው። 360 ዲግሪ። ይሄ የአንጉላር ዲስፕሌስመንትን ኤክስፕረስ የምናደርግበት ምንድናቸው? እነዚህ ዩኒቶች ናቸው። ስለዚህ በአንጉላር ዲስፕሌስመንትን ከፈለግን በሪቮሉሽን ከፈለግን በራድ ከፈለግ በዲግሪ እናስቀምጣለን ማለት ነው። ለዚህ ለምሳሌ አሁን እዚህ ጋር እቺ እንደዚህ ባረጋት ምን ትሆናለች? 2 ፓይ ራድ is equal to 360 ዲግሪ ቢሆን 360 ዲግሪ ቢሆን ምን ይሆናል? ይሄ ለምሳሌ እዚህ ጋር ካንስል ባደረገው ፓይ ራድ ስንት ጋር እኩል ይሆናል? 180 ዲግሪ ጋር እኩል ይሆናል። ይሄ አንድ ሪሌሽን ነው። ልክ እንደዚህ ማስቀመጥ ያላችሁ እንደዚህ ሳብታረጉት ወይም ይሄ ማለት 1 ራድ ደግሞ ማለት ስንት ነው? 180 ዲግሪ ኦቨር ምን ማለት ነው? ፓይ ይሆናል ማለት ነው። በዚህ መንገድ ማስቀመጥ ትችላላችሁ ነው። ለዛ አንጉላር ዲስፕሌስመንትን እንደዛ አድርገን መግለጽ እንችላለን። this is the relation between tangential displacement and angular displacement ኦኬ። እንግዲህ ሮቴሽን ላይ ስንመጣ ስለ አንጉላር ዲስፕሌስመንት ስነግራችሁ ሁለት አይነት ሮቴሽኖች ይኖራሉ። ሁለት አይነት ሮቴሽን ያ ማለት ክሎክዋይዝ ሮቴሽን እና ካውንተር ክሎክዋይዝ ሮቴሽን ሊሆን ይችላል። ለምሳሌ ሮቴሽኑ እንደዚህ ሊሆን ይችላል ወይም እንደዚህ ሊሆን ይችላል ማለት ነው በሆነ አክሲስ ላይ እዚህ ጋር። ስለዚህ ሮቴሽኑ ክሎክዋይዝ ነው ወይም ካውንተር ክሎክዋይዝ ነው የሚለው ሴንስ የሚያደርግልን ምንድነው? ዳይሬክሽን ኦፍ አንጉላር ዲስፕሌስመንት ነው ማለት ነው። ለምሳሌ if the direction the motion is the rotation is what clockwise ስንል አንጉላር ዲስፕሌስመንታችሁን ኔጌቲቭ ታደርጋላችሁ ኮንቬንሽናሊ። ክሎክዋይዝ ካውንተር ክሎክዋይዝ ነው ስንል ደግሞ አንጉላር ዲስፕሌስመንታችሁን ምን ታደርጋላችሁ? ፖዚቲቭ ታደርጋላችሁ ማለት ነው። ኮንቬንሽናሊ ቴታ ለምሳሌ አንጉላር ዲስፕሌስመንት ፖዚቲቭ የምታደርጉ መቼ ነው? ሮቴሽኑ ምን ሲሆን? ካውንተር ክሎክዋይዝ ሲሆን ማለት ነው። ካውንተር ክሎክዋይዝ ሮቴሽን ከሆነ ፖዚቲቭ ታደርጋላችሁ። አንጉላር ዲስፕሌስመንታችሁን ደግሞ ኔጌቲቭ ቢሆን ኔጌቲቭ ታደርጉ መቼ ነው? ሞሽኑ ክሎክዋይዝ ሞሽን ሲሆን ማለት ነው። ስለዚህ እነዚህ ኮንቬንሽናል ናቸው። አንደኛው ሰው ለምሳሌ ፖዚቲቭ ሊያደርግ ይችላል ለክሎክዋይዝ፣ ይሄኛው ኔጌቲቭ ሊያደርግ ይችላል። ስለዚህ አንጉላር ዲስፕሌስመንት ፖዚቲቭ ኮንቬንሽናል የምትወስዱት መቼ ነው? ሞሽኑ ካውንተር ክሎክዋይዝ ሲሆን፣ ሞሽኑ ግን ክሎክዋይዝ ከሆነ ምን ታደርጉታላችሁ? ኔጌቲቭ ታደርጉታላችሁ ማለት ነው። this is the concept of what angular displacement። ስለዚህ አንጉላር ዲስፕሌስመንት ምንድነው? it is angle covered by rotating objects around a fixed axis or the axis of what rotation ተብሎ ይጠራል ማለት ነው። angular displacement is the ratio of what tangential displacement and the radius of what the circular paths። angular displacement በምን እንገልጸዋለን? በራዲያን እንገልጸዋለን። ነገር ግን በዲግሪም ይገለጻል በሪቮሉሽንም ይገለጻል ማለት ነው። ይሄንን ማስታወስ ይኖርባቸዋል ማለት ነው። ኦኬ ሌላኛው ሀሳብ ምንድነው? እዚህ ጋር ሌላኛው ሀሳብ ቬሪ ኢምፖርታንት ኮንሰፕት። አሁን ምንድነው የመጀመሪያው? አንጉላር ዲስፕሌስመንት ነው። ኦኬ ስለ አንጉላር ዲስፕሌስመንት ከተማርን በኋላ ምን አለ? ስለ ቬሎሲቲው ስለ አክሰለሬሽኑ ማወቅ ይጠበቅብናል። ዲስፕሌስመንት ካለ ምን አለ? ቬሎሲቲ አለ። ቬሎሲቲ ካለ ምን አለ? አክሰለሬሽን አለ። ስለዚህ አሁን ቀጥለን የምናየው ቬሪ ኢምፖርታንት ኮንሰፕት አንጉላር ቬሎሲቲ። ሶ ዋት ኢዝ አንጉላር ቬሎሲቲ? እስኪ አንጉላር ቬሎሲቲ ማለት ምን ይመስላችኋል? ቬሎሲቲ ማለት ተምረናል። 10ኛ ክፍል ላይ 9ኛ ክፍል ላይ 11ኛ ክፍል ላይ ተምረናል። ስለዚህ አንጉላር ቬሎሲቲ describes the motion of a rotating objects around the fixed axis
በአንድ ፊክስድ አክስ ላይ ሮቴት የሚያደርገውን ኦብጀክት ሞሽኑን ዲስክራይብ የምናደርገው አንደኛ በቬሎሲቲው በአንጉላር ቬሎሲቲው፣ ሁለተኛ በአንጉላር አክሰለሬሽን ነው። ስለዚህ አንጉላር ቬሎሲቲ የምንለው it describes how fast an object rotates around the axis of what rotation። ይሄ ማለት ኦብጀክቱ በሆነ አክስ ላይ ሮቴት ሲያደርግ በምን ያክል ፍጥነት ሮቴት አደረገ ስንል ምን ዲተርሚን ያደርጋል ማለት ነው? አንጉላር ቬሎሲቲን እናውቃለን ማለት ነው። ስለዚህ አንጉላር ቬሎሲቲ ሪፕሬዘንት ይባል የምናደርገው ኦሜጋ ሌተር ኦሜጋ ከላይ ልክ እንደዛ አሮ ታሪክ ግሪክ ሌተር ኦሜጋ። ስለዚህ አንጉላር ቬሎሲቲ it is a rate of change angular displacement ባጭሩ it is a rate of change angular displacement rate of change angular displacement if there is a change angular displacement there is a velocity because velocity is what rate of change displacement። ስለዚህ አንድ ሪጂድ ኦብጀክት በሆነ አክሲስ ላይ ሮቴት ሲያደርግ ወይም ዲስፕሌስመንቱ ወይም ፖዚሽኑን ቼንጅ ሲያደርግ ምን ይፈጠራል ማለት ነው? አንጉላር ቬሎሲቲ ይኖረዋል ማለት ነው። አንጉላር ቬሎሲቲ ይኖረዋል። ስለዚህ አቨሬጅ አንጉላር ቬሎሲቲ when a rotating object that changes its position ለምሳሌ ይሄ እዚህ ጋር ኢኒሻል ፖዚሽን ብንለው ይሄ ኢኒሻል ፖዚሽን at time initial ብለው ይሄ ሮቴት የሚያደርገው ኦብጀክት ፖዚሽኑን ቼንጅ ቢያደርግ እዚህ ጋር ቢመጣ it is position is what ይሄ አር ፋይናል ነው እንችላለን። አር ፋይናል ይሄኛው አር ኢኒሻል ነው እንችላለን። its position from this ከዚህ ያለው ፖዚሽን ምን እንደሆነ ቴታ ፋይናል ነው የሚሆነው። ቴታ ፋይናል አያቸው ልጆች፣ እቺ ምን ልበላት? ቴታ ኢኒሻል ልበላት። በጣም ጥሩ። this is what ቴታ ፋይናል and what ቴታ ኢኒሻል therefore its angular displacement changes from what from initial value to what final value or from initial position to what the final position because its times can be what varied from initial time to what the final time ከዚህ ወደዚህ ሲመጣ ታይሙም ቲ ፋይናል ስለሆነ እዚህ ጋር በሁለቱ መካከል ወይም በሁለቱ ዲስፕሌስመንቶች መካከል ምን አለ? ቼንጅ አለ። ምክንያቱም እዚህ ጋር ያለው አንግልና እዚህ ጋር ያለው አንግል with respect to the given reference frame የተለያየ ነው። so there is a change displacement this change displacement change ከተባለ ለማንኛውም change ከተባለ ምንድነው ነው? ቴታ ፋይናል ማይነስ ምን ይሆናል? ቴታ ኢኒሻል ይሆናል ማለት ነው። so if there is a change displacement so this rate of change displacement the rate of this change displacement known as angular velocity displacement to change ካረገ the rate of this change displacement or the rate of change this angular displacement known as angular velocity ብለን እንጠራዋለን ማለት ነው። ስለዚህ angular velocity or maybe average angular velocity it is the rate of change angular displacement change theta ማለት angular displacement change angular displacement ነው። ይሄ ማለት change t ማለት the time interval when it is change what angular displacement። ስለዚህ average angular velocity is equal to rate of change angular velocity ይሆናል ማለት ነው። change ማለት ዘጋ እንዳስቀመጥኩ ምንድነው final displacement minus initial displacement over time final minus time initial ይሆናል ማለት ነው። ስለዚህ angular velocity ማለት ባጭሩ it is rate of change angular displacement when a rotating object it is angular position is changes from the initial value what or theta initial to what theta final with respect to the given time interval between initial time and time final. It is ratio of this change of what displacement divided by the time taken change of what displacement is equal to average angular velocity. ይሄን change የሚለው በዚህ ጋር ማስቀመጥ እንችላለን። For a constant angular displacement simply angular velocity is equal to theta over t ያ ማለት ዲስፕሌስመንት ሞሽኑ ኮንስታንት ቴታ ቫሪ የሚያደርግ ከሆነ አንጉላር ቬሎሲቲ ለማግኘት ቴታ ኦቨር ቲ ማድረግ እንችላለን። ነገር ግን ቴታ ከሆነ ቴታ ቫሪ ወደ ቴታ ቫሪ ቼንጅ አደረገ ከተባላችሁ ግን ወይም ይሄ ማለት ቴታ ኢኒሻል ምን አድርገ ነው ዜሮ አድርገው ነው ታይም ፋይናል ኢኒሻሉንም ዜሮ አድርገን የምንነሳ ሲምፕሊ ቬሎሲቲ ኢኳል ቱ ቴታ ኦቨር ቲ ብለን ማስቀመጥ እንችላለን ማለት ነው። ነገር ግን ፎርማል ዴፊኒሽኑን በዚህ መንገድ ማየት እንችላለን ማለት ነው። እንግዲህ አንጉላር ቬሎሲቲ በምን ይገለጻል? ለምሳሌ አንጉላር ዲስፕሌስመንትን በምን ገልጸናል? በራዲያን ገልጸናል። በምን ገልጸናል? በሪቮሉሽን ገልጸናል። በምን ገልጸናል? በዲግሪ ገልጸናል። ኦኬ the same concept how to express angular velocity በምን እንገልጸዋለን? angular velocity of a rigid object rotates around the fixed axis is expressed by rad per second በራድ ፐር ሰከንድ እንገልጸዋለን። ዩኒት ብየዋለሁ፣ ነገር ግን በራድ ፐር ሰከንድ ነው። ዩኒት ኤግዛክትሊ ኤስአይ ዩኒት አይደለም። ነገር ግን ዩኒት ኦፍ አንጉላር ቬሎሲቲ የምንስማማበት ዩኒት አለን። አንደኛ ራድ ፐር ሰከንድ ነው። ራድ ፐር ሰከንድ ይሄ ማለት ለምሳሌ በእንትንም ይገለጻል። በምን በሪቮሉሽን ፐር ሚኒት ይገለጻል። በምን ይገለጻል? በዲግሪ ፐር ሰከንድ ይገለጻል። እንደዚሁም በምን ይገለጻል? በሪቮሉሽን ፐር ሰከንድ ይገለጻል። እንደዚሁም ዲግሪ ፐር ሚኒት ይገለጻል።
right ዲግሪ ፐር ሚኒት። ነገር ግን ብዙዎቻችን የምንስማማበት ስታንዳርድ ዩኒቱ ምንድነው? ራድ ፐር ሰከንድ ነው። ነገር ግን በምን ተገለጸው እንታላችሁ? በሪቮሉሽን ፐር ሚኒት፣ በዲግሪ ፐር ሰከንድ፣ በሪቮሉሽን ፐር ሰከንድ እንደዚሁ በዲግሪ ፐር ሚኒት እንደዚሁ በምን ይገለጻል? በዲግሪ ፐር ዴይ ብላችሁ ማስቀመጥ ትችላላችሁ። ሁሉም ናቸው ኤክስፕሬሽን ኦፍ ዲስ አንጉላር ቬሎሲቲ። ስለዚህ አንጉላር ቬሎሲቲ በዋናነት በምን ይገልጸዋለን? በራድ ፐር ሰከንድ ይገልጸዋለን። አስፈላጊ ከሆነ ደግሞ በምናገኘዋለን ሪቮሉሽን ፐር ሚኒት። ሪቮሉሽን ፐር ሚኒት ልጆች እንደ ተደርጎ ሊጻፍ ይችላል። አርፒኤም ማለት ሪቮሉሽን ፐር ሚኒት ማለት ነው። right rate of change position with respect to with a given minutes ማለት ነው። ስለዚህ ማለት ሪቮሉሽን ፐር ሚኒት ሪቮሉሽን ፐር ሚኒት ማለት ሪቮሉሽን ይሄ ማለት በዚህ ጻፍ ወይም በዚህ መጻፍ ይችላል። ዲግሪ ፐር ሰከንድ፣ ሪቮሉሽን ፐር ሰከንድ፣ ዲግሪ ፐር ሚኒት ያደርጋችሁ መግለጽ ይቻላል። እነዚህ ሁሉ ምንናቸው? ዩኒት ኦፍ ዋት አንጉላር ቬሎሲቲ ብላችሁ ማስቀመጥ ያላችሁ ማለት ነው። ኦኬ ስለዚህ ልጆች አንጉላር ቬሎሲቲ ከሆነ አንጉላር ቬሎሲቲ ምን አይነት ኳንቲቲ ነው? አንጉላር ቬሎሲቲ is a vector quantity አንጉላር ቬሎሲቲ ምናልባት እዚህ ጋር ካልጻፍኩኝ አንጉላር ቬሎሲቲ ምን አይነት ኳንቲቲ ነው? it's what ቬክተር ነው። it has both magnitude and what direction አንጉላር ቬሎሲቲ ቬክተር ኳንቲቲ ነው ስንል አንድ ቬክተር የሆነ ኳንቲቲ ምን አለው? ማግኒቲዩድ አለው፣ ምን አለው? ዳይሬክሽን አለው። ኦኬ ማግኒቲዩዱ ለማግኘት ቼንጅ ቲ ኦቨር ቼንጅ ታይም ብለናል። ዳይሬክሽኑ the direction of angular velocity determined by right hand rule በራይት ሃንድ ሩል ዲተርሚን እናደርገዋለን። ዳይሬክሽኑ always lies in the direction of axis of rotation አንጉላር ቬሎሲቲ ምን ጊዜ የሚቀመጠው in the direction of axis of rotation but perpendicular to the rotational plane። ለምሳሌ ተመልከቱ። ለምሳሌ አንድ ሮቴት የሚያደርግ ዲስክ እንውሰድ። ይሄ ሮቴት የሚያደርግ ዲስክ ነው። ይሄ ሮቴሽኑ ወደዚህ ከሆነ ሮቴት የሚያደርገው እንደዚህ ከሆነ አክስ ኦፍ ሮቴሽኑ ይሄ ነው። አክስ ኦፍ ሮቴሽኑ ልክ እንደዚህ ነው። አክስ ኦፍ ሮቴሽኑ ልክ እንደዚህ ከሆነ ተመልከቱ። አክስ ኦፍ ሮቴሽኑ ልክ እንደዚህ ከሆነ ይሄ ማለት ልክ እንደዚህ አድርጌ ቢይዘው ማለት ሮቴት ቢያደርግ ልክ እንደዚህ ራይት ሃንድ ዚስ ዩር ታምፕ እነዚህ ጣቶቻችን ታምፓችን አውራታችን የሚያሳየን ዳይሬክሽን ኦፍ አንጉላር ቬሎሲቲ ነው። እነዚህ ደግሞ ከርል የሚያደርጉት ፊንገሮቻችን ምንድን የሚያሳየን ዳይሬክሽን ኦፍ ሮቴሽን ነው። ስለዚህ ለምሳሌ እንደዚህ ባደረገው ጣታችን እንደሚያሳየን አፕዋርድ ነው። ስለዚህ ዳይሬክሽን ኦፍ አንጉላር ቬሎሲቲ ኢን አፕዋርድ ዳይሬክሽን ይሆናል ማለት ነው። ስለዚህ ዲስ ዳይሬክሽን ኦፍ ዋት አንጉላር ቬሎሲቲ ልክ እንደዚህ አስቀምጠዋለሁ ማለት ነው። አንጉላር ቬሎሲቲውን ዳይሬክሽኑን በዚህ መንገድ አስቀምጠዋል። ዲስ ኢዝ ዘ ዳይሬክሽን ኦፍ አንጉላር velocity. This direction of angular velocity is perpendicular to the plane of rotation. ምን ማለት ነው? ይሄ angular velocity direction ለፕሌኑ ለሰርፌክሱ ምን እንደሚሆነው perpendicular ይሆናል ማለት ልክ እንደዚህ። ስለዚህ the direction of angular velocity in the direction of axis of rotation and perpendicular to the given rotating surface ይሆናል ማለት ነው። ኦኬ እንደዛ ቢሆን ዳይሬክሽኑን ብቀይረው ይሄን ዲስክ ማለት ነው። ይሄን ዲስክ ዳይሬክሽኑን ብቀይረው እንደዚህ ቢሆን ይሄ ዲስኩ እንደዚህ ሮቴት ያው ለምሳሌ እንደዚህ ነው ሮቴት ያደርጋለኩት። ይሄኛው እንደዚህ ሮቴት ቢያደርግ ይሄ አክስ ኦፍ ሮቴሽን ነው። አክስ ኦፍ ሮቴሽን ልክ እንደዚህ ከሆነ this axis of rotation ኦኬ። እንደዚህ ከሆነ እንዴት ይዞራል? ይሄው እንደዚህ አያችሁት? ጣታችሁ በሮቴሽኑ ዳይሬክሽን ሆኖ አውራታችሁ ሰው ወዴት ይሆናል ማለት ነው? ወደታች ይሆናል። ስለዚህ ይሄ ምን ይሆናል? ዳይሬክሽን ኦፍ አንጉላር ቬሎሲቲው አንጉላር ቬሎሲቲ ዳይሬክሽን ልክ እንደዚህ ይመጣል ማለት this is the direction of angular velocity። ስለዚህ the direction of angular velocity is maybe clockwise or what counter clockwise መሆን ይችላል። እንደዚሁም clockwise ዳይሬክሽን ሊሆን ይችላል። ነገር ግን በምን ዲተርሚን እናደርጋለን? በራይት ሃንድ ሩል ዲተርሚን እናደርገዋለን ማለት ነው። ስለዚህ የሮቴሽኑ አቅጣጫ የአንጉላር ቬሎሲቲን አቅጣጫ ይወስነዋል ማለት ነው። የሮቴሽኑ አቅጣጫ ሲቀያየር የአንጉላር ቬሎሲቲ ዳይሬክሽን ምን ያደርጋል ማለት ነው? ይቀያየራል ማለት ነው። ነገር ግን መያዝ ያለባችሁ አንደኛ በሮቴሽናል ላይን ይቀመጣል፣ ሁለተኛ ለሰርፌክስ ምንድነው ፐርፔንዲኩላር ነው ብለን እናስቀምጣለን ማለት ነው። ሌላው እንግዲህ ልክ እንደ አቨሬጅ ቬሎሲቲ ለምሳሌ አንጉላር ቬሎሲቲ ፖዚቲቭ የሚሆነው መቼ ነው? ፖዚቲቭ ለምሳሌ ይሄ አንጉላር ቬሎሲቲ አቨሬጅ አንጉላር ቬሎሲቲ ፖዚቲቭ የሚሆነው መቼ ነው? ይሄ ማለት ኦሜጋ ፋይናል ከኦሜጋ ኢኒሻል ከበለጠ ያ ማለት ስፒድ ቴታ ፋይናሉ ከቴታ ኢኒሻሉ ሲበልጥ ይሄ ነው። ይሄንን ማለት አለባት ፖዚቲቭ ይሆናል። ሌላ አንጉላር ቬሎሲቲያችሁ ምን ይሆናል?
ኔጌቲቭ ይሆናል። ኔጌቲቭ መሆኑ መቼ ነው? ቴታ ፋይናላችሁ ከቴታ ኢኒሻላችሁ ሲያንስ ማለት ነው። በዚህ መንገድ ማስቀመጥ ይቻላል። ኢፍ ዘ ኖ ምንድነው? ሬት ኦፍ ቼንጅ አንጉላር ዲስፕሌስመንት አቨሬጅ ቬሎሲቲ ኢዝ ኤ ቬክተር ኳንቲቲ ዛት ሃቭ ማግኒቲዩድ ኤንድ ዳይሬክሽን። ማግኒቲዩድ እንዴት ይገኛል? ቴታ ኦቨር ቲ አድርጋችሁ ታገኝታላችሁ። ያ ማለት ሮቴሽኑ ሲካፈል ለወሰደበት ጊዜ ማለት ነው። ሁለተኛ ዳይሬክሽኑ ዲተርሚን ይደረጋል፣ በራይት ሃንድ ዲተርሚን ይደረጋል። ዩኒቱ ምንድነው? ራድ ፐር ሰከንድ ነው። ነገር ግን በሪቮሉሽን ፐር ሚኒት ወይም በዲግሪ ፐር ሰከንድ፣ በሪቮሉሽን ፐር ሰከንድ፣ በዲግሪ ፐር ሚኒት ማስቀመጥ ይቻላል ነው። ዲስ ዊል ተርንስ at a constant rate completes 100 revolutions in 10 seconds. What is the angular velocity of this wheel? አንድ ዊል ቢኖረን ዊል ያው ሮቴቲንግ ወይም ሮቴት የሚያደርግ ኦብጀክት ነው። ስለዚህ በኮንስታንት ሬት ቴታ ለምሳሌ 100 ሪቮሉሽን ተሰጥቷቸዋል። ይሄ ማለት ቴታ ነው። ሪቮሉሽን በዲግሪ በራዲያን ከተገለጸ አንጉላር ዲስፕሌስመንት ስለሆነ ማለት ነው። in what time this covers? በምን ያክል ታይም ነው ከቨር የተደረገው? በ10 ሰከንድ ከቨር ቢያደርግ what is the angular velocity of this wheel? angular velocity ምን ያክል ይሆናል ነው። ኦኬ አሁን ፎርሙላችን ምንድነው? angular velocity ማለት rate of change angular displacement ነው። ስለዚህ ምን ብለናል? ኦሜጋ is equal to theta over t ይሆናል ማለት ነው። theta over t ለዚህችን ቀጥታ ብናካፍል this equal to theta ስንት አላችሁ? 100 ሪቮሉሽን። ይሄን መቀየር ትችላላችሁ ወደ ራድ ማለት ነው። ለምሳሌ ወደ ራድ ለመቀየር 100 ሪቮሉሽን ቀጥታ ምን ታደርጋላችሁ? ታይምስ 2 ፓይ ራድ ይሆናል ማለት ነው። ምክንያቱም አንድ ሪቮሉሽን ማለት 2 ፓይ ራድ ጋር ስለሆነ ለዚህ መልቲፕላይ ባይ 2 ፓይ ራድ። ሪቮሉሽንን ወደ ራድ ለመቀየር መልቲፕላይ ሲምፕሊ 2 ፓይ ራድ ኦኬ ዲቫይድድ ባይ ታይማችን ምን ያክል ነው? 10 ሰከንድ ነው። 10 ሰከንድ። ስለዚህ ይሄ ማለት እዚህ ጋር 1 ሰከንድ ካንስል ብናደርግ ቲዌኒ ምን ይሆናል? ፓይ እዚህ ጋር ራድ አለ ራድ ፐር ሰከንድ ይሆናል ማለት ነው። አስፈላጊ ከሆነ ዩዝ and substitute pi is equal to 3.14 ይሄንን መልቲፕላይ አድርጋችሁ ቁጥሩን ማስቀመጥ ትችላላችሁ ነው። ስለዚህ ኦሜጋ is equal to ቴታ ኦቨር ታደርጋላችሁ። ጻፋችሁ ያለ ጥያቄ ነው። what is the angular speed of a the second hand, b the minute hand and the hour hands? ለምሳሌ እጃችሁ ላይ የምታደርጉት ሰዓት ሚኒት ሃንድ አለው፣ ሰከንድ ሃንድ አለው፣ እንደዚሁም ምን አለው? ሃወር ሃንድ አለው። እያንዳንዱ በሆነች አክስ ላይ ምን ያደርጋሉ? ሮቴት ያደርጋሉ። ስለሱ ምንድነው አንዱ ሮቴሽናል ኤግዛምፕል እሱን መጠቀም ስላላችሁ። ስለዚህ what is the angular speed of this rotation of the minute hand, the second hand and the hour hands? ሮቴሽናል ስፒዱ ምን ያክል ይሆናል? በቀላሉ ለምሳሌ እንዳርጋችሁ ስሩት። ለምሳሌ እያንዳንዱን ሲሰሩ አንጉላር ስፒድ ኦፍ the second hand ብትሰሩት ኦሜጋ is equal to ምንድነው? ቴታ ኦቨር ቲ ነው። ቴታ ኦቨር ቲ for the second hand የመጀመሪያው ማለት the second hand። ይሄ ማለት ቴታ ምን ይሆናል? 2 ፓይ ራድ ሲሆን ያ ማለት ሰከንድ ሃንዷ አንድ ኮምፕሌት ሪቮሉሽን ስታከናውን ስንት ይሆናል? ታይም ቴክን ቱ ኮምፕሌት 1 ሪቮሉሽን ስንት ይሆናል ማለት ይሄ 60 ሰከንድ ይሆናል ማለት 6 ሰከንድ ወይም ይሄ ማለት ምን ይሆናል? ይሄ እዚህ ጋር 2 ይሄ 30 ይሆናል። ስለዚህ ፓይ ኦቨር ምን ይሆናል? ይሄ 30 ራድ ፐር ሰከንድ ይሆናል ማለት ነው። በዚህ መሰረት ማስቀመጥ ያላችሁ ወይም በፓይ ቦታ ላይ 3.14ን ሪፕሌስ ማድረግ ትችላላችሁ ማለት ነው። ቢ ላይ ኦሜጋ is equal to ቴታ ኦቨር ቲ ታደርጋላችሁ። ቴታ ኦቨር ቲ ለማን? ሚኒት ሃንድ አለን ሰዓታችሁ ላይ ሚኒት ሃንዱ ይሄ ማለት ሚኒት ሃንድ ይሄኛው 2 ፓይ ራድ ሲሆን 2 ፓይ ራድ ሲሆን ስንት ነው ሚኒት የሚሆነው? ታይም ቴክኑ ለ2 ፓይ ራድ ስንት ይሆናል? 60 ሚኒት ወይም ምን ማለት ነው 3600 ምን ይሆናል? ሰከንድ ይሆናል ማለት ነው። ስለዚህ ይሄንንም እንደዚሁ መልቲፕላይ ብናደርገው ፓይ ኦቨር ይሄንን በሁለት እናጣፋ ኦልሞስት 1800 ሰከንድ አካባቢ ይሆናል። ስለዚህ ራድ ፐር ሰከንድ ይሆናል ማለት ነው። ኦኬ ሲ ላይ ደግሞ ስንመጣ ሲ ላይ ኦሜጋ is equal to ቴታ ኦቨር ቲ ብናደርገው አሁንም ለሃወር ሃንዱ ምን ይሆናል? ይሄ 2 ፓይ ራድ ኦቨር ሃወር ሃንድ 1 ሃወር በሃወር ሃንድ ላይ ሃወር ሃንዷ አንድ ኮምፕሌክስ ሳይክል ስትፈጅ 12 ሃወር ነው። ወይም 12 ሃወርን ወደ ሰከንድ መልቲፕላይ ማድረግ እንችላለን። ወደ ሰከንድ መልቲፕላይ ስናደርገው 43200 ሰከንድ አካባቢ ይሆናል። ይሄኛው ቼክ አድርጉልኝ 43200 ሰከንድ ይሆናል። ወይም ይሄኛው በቁጥር ያሰላው ስንት ነው? 1.45 10 the power of -4 ራድ ፐር ሰከንድ ይሆናል ማለት ነው። እቺን ሳ የዚች ደግሞ ስንት ይመጣል?
0.105 ራድ ፐር ሰከንድ ይሆናል ማለት ነው። ይህን እንደዚሁ መልቲፕላይ ስታደርጉት ዲቫይድ ስታደርጉ 1.75 ቴን ዘ ፓወር ኦፍ -3 ራድ ፐር ሰከንድ ይሆናል ማለት ነው። ስለዚህ ይሄኛው ምንድነው የመጀመሪያው አንጉላር ስፒድ ኦፍ ሚኒት ሃንድ ሰከንድ ሃንድ፣ ይሄኛው ደግሞ ሚኒት ሃንድ ነው፣ ይሄኛው ደግሞ ሃወር ሃንድ ነው። ስለዚህ ይሄኛው እዚህ ጋር 60 ሚኒት ነው የወሰድኩት፣ ይሄኛው ደግሞ 12 ሃወርስ። ይሄ ማለት የሃወሩ ዋን ኮምፕሌት ሳይክል ሲያከናውን ወይም ቱ ፓይራል የሚመጣው 12 ሃወር ላይ ነው። ስለዚህ ይሄንን ወደ ሰከንድ ስንቀይረው 43200 ሰከንድ ይመጣል። ዘን ይሄን ስናካፍል 1.45 ቴን ዘ ፓወር -4 ራድ ፐር ሰከንድ ይመጣል። አስታውሱ በፓይ ቦታ ላይ ምን ተክቼ ነው 3.14ን ሰብስቲዩት አርጌ ነው ማለት። ስለዚህ በቀላሉ አንጉላር ስፒድን ካልኩሌት ማድረግ ይቻላል ነው። ሶስተኛ ኤግዛምፕላችን ካልኩሌት ዘ አንጉላር ስፒድ ኦፍ ዘ ኤርዝ ኦርቢት አራውንድ ኢትስ ኦን አክሲስ ነው የሚላችሁ። መሬት በራሷ ዚያ በላይ ሲሽከረከር አንዱ ሮቴሽናል ኤግዛምፕል ስለሆነ ሮቴሽናል ሞሽን ስለሆነ እስኪ የአንጉላር ስፒዱን የመሬትን አንጉላር ስፒድ በዛቢያው ላይ ስትሽከረከር አንጉላር ስፒዷ ምን ያክል ይሆናል ነው። ይሄን ለምሳሌ ቅድም እንዳሳየኋችሁ አሁን ምንም የሰጠን ቁጥር የለም። ነገር ግን አንጉላር ስፒድ ኦፍ ዘ ኤርዝ ዳት ኦርቢትስ አራውንድ ኢትስ ኦን አክሲስ፣ ለምሳሌ መሬት በራሷ ዚያቢያ ላይ ሮቴት ስታደርግ አንድ ሪቮሉሽን የምንለው ቴታ ስንት የሚሆነው? ይሄ 2 ፓይ ራድ ነው ራይት። 2 ፓይ ራድ ወይም ይሄ ማለት 1 ሪቮሉሽን ነው። ኦኬ the time taken of this revolution this what 24 hours ነው። በ24 ሰዓት ውስጥ አንድ ኮምፕሊት ሪቮሉሽን ይኖራታል። ይሄን ደግሞ እንቀይረው 24 ሃወርስን ወደ ሰከንድ ስንቀይር ስንት ይመጣል? 86400 ሰከንድ ይመጣል። 400 ሰከንድ እናገኛለን። በዚህ መሰረት ወደ ሰከንድ ተቀይሯል። ይሄ ሃወር ወደ ሚነቱን ወደ ሰከንድ እያደረጋችሁ ቀይሩ። ስለዚህ 86400 ሰከንድ ይመጣል። ይሄ እንግዲህ አንድ ሪቮሉሽን ለማከናወን ነው። በቃ ይሄን ካወቅን ቴታ ዚኳልቱ ኦሜጋ ዚኳልቱ ምን ይሆናል? ኦሜጋ ዚኳልቱ ቴታ ኦቨር ቲ ነው። ስለዚህ አንጉላር ስፒድ ኦፍ ዘ ኤርዝ ነው። ዳይሬክሽን አይደለም ስፒዱ ነው የሰራለት። ስለዚህ ቴታ ምን ያክል ነው? 2 ፓይ ራድ ኦቨር ዳስዋ 24 ሃወርስ ራድ ፐር ሃወር ማስቀመጥ እንችላለን። ነገር ግን በሰከንድ ብናስቀምጠው የተሻለ ነው። 86400 ሰከንድ ዚስ ኢኳል ቱ ይሄን ዲቫይድ ስናደርገው 7.3 ታይምስ ዘ ፓወር ኦፍ -5 ራድ ፐር ሰከንድ ይሆናል ማለት ነው። this is the angular speed of what the earth that orbit around the earth ብለን ኦኬ በዚህ ኮንሰፕት ላይ በአንጉላር ቬሎሲቲ እና በአንጉላር ዲስፕሌስመንት ላይ ጥያቄ አለ። የመጨረሻው ጥያቄ ባይስክል ዊዝ ታየርስ ዲያሜትሩ ሰጥቷቸዋል። አንድ የባይስክል ዊል this diameter of the wheel is equal to 68 ሴንቲሜትር ወይም ይሄ ማለት ስንት ነው የሚሆነው? ወይም ሬዲየሱን ከዚህ ጋር ማግኘት እንችላለን። ሬዲየስ is equal to diameter over 2 ስለሆነ ምን ይሆናል? ይሄ 68 ሴንቲሜትር ዲቫይድ ባይ 2 ብናደርገው ስንት ይመጣል? ይሄ 34 ሴንቲሜትር ኦር 10 the power of -2 ሜትር ይሆናል ማለት ነው። ይሄው አስቀምጠናል። ኢትስ ዳያሜትር ትራቨልስ 70 ኪሎ ሜትርስ። ይሄ ማለት ትራቭል ያደረገው ከታንጀንሻል ዲስፕሌስመንቱ ጋር እኩል ነው የሚሆነው። ይሄ ማለት 7.2 ኪሎ ሜትር ወይም ይሄ ማለት ምን ይሆናል? 7.2 10 the power of ምን ይሆናል? ይሄ 10 the power of 3 ሜትር ይሆናል ማለት ነው። ኦኬ ሃው መኒ ሪቮሉሽን ምን ያክል ሪቮልቭ አድርገዋል ዊሉ በዚህ ያክል ዲያሜትር ያለው ዊል የዚህ ያክል ታንጀንሻል ዲስፕሌስመንት ዲስፕሌስ ቢያደርግ ምን ያክል ሪቮሉሽን ወይ ምን ያክል አንጉላር ዲስፕሌስመንት ይኖረዋል? ይጠቃችስ ምንድነው ማለት ነው? ቴታ ነው ማለት ነው። ስለዚህ we know the relation between theta and tangential displacement this theta is equal to s over r ነው s over r። ስለዚህ ምን እናደርጋለን? s over r የምትለውን ፎርሙላ ተጠቅመን ምን ይሆናል? ቴታ is equal to s ስንት ነው? s ማለት 7.2 10 the power of 3 ሜትር አለን ዲቫይድ ባይ እዚህ ጋር ሬዲየስ እንታለን 34 ወይም 34 ታይምስ 10 the power of -2 ሜትር አለን። ስለዚህ ስንት ይመጣል? ቼክ አድርጉልኝ። 0.211 ይሆናል። 0.2 ብየዋለሁ ታይምስ 10 the power of ምን ይሆናል? ይሄ እቺ ወደ ላይ ስመጣ ፕላስ ሆናለች 5 ይሆናል ማለት ነው። ወይም ይሄ ማለት 2 ታይምስ 10 the power of
ሜትር በሜትር ካንስል ሆኗል። ምን ቀርቷል? ዳይሜንሽንለስ ራድ አድ እናደርጋለን ወይም መልቲፕላይ እናደርጋለን ማለት ነው። የዚህን ያክል በራድ ከሆነ 2 ታይምስ 10 to the power 4 ራድ ይሆናል ማለት ነው። ይሄን ካስፈለገ እዚህ ጋር how many revolution ስለሆነ የሚለን ወደ ሪቮሉሽን መቀየር እንችላለን። አስታውሱ 1 ሪቮሉሽን ማለት ስንት ነው? 2 ፓይ ራድ ነው። 2 ፓይ ራድ እዚህ ጋር ራድ ፓይ ስለሌለን ይሄን ልቀይረው በፓይ መልቲፕላይ ሳደርገው 6.28 ራድ ይሆናል። ስለዚህ ይችን ጋር ባላንስ ላድርግና አንድ ሪቮሉሽን 6.28 ራድ ከሆነ 2 ታይምስ 10 to the power 4 ራድ ምን ያክል ሪቮሉሽን ይሆናል? ይቺ ደግሞ ማለት ቴታ is equal to or x is equal to 2 times the power of 4 ራድ times 1 revolution over ምን ይሆናል? ይሄ 6.28 ራድ ይሆናል። ያ ማለት የመጀመሪያው ቁጥር ለ2 ፓይ ወይም ለ6.28 ማካፈል ማለት ነው። ስለዚህ ራድ በራድ ይጠፋል። ይህን ስናካፍለው ይህን ለስናካፍል almost 0.318 ይሆናል ማለት ነው። እዚህ ጋር 10 to the power of 4 አለን 4 ሪቮሉሽን። ስለዚህ ማለት ደግሞ 3 approximately 2 10 to the power of ምን ይሆናል? 3 ሪቮሉሽን ይሆናል ማለት ነው። ስለዚህ የዚህን ያክል ሪቮሉሽን ይኖረዋል ማለት ነው። በዚህ መንገድ የሁለቱን ሪሌት እያደረግ እንሰራለን ማለት ነው።